የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን በመጀመሪያ እነ አዶናይ ምርመራ ላይ ስላሉ ምርመራው ከማለቁ በፊት ስለዛ ነገር ምንም ማውራት አልችልም። ነገር ግን አዶናይን ጨምሮ በርካታ ቲክቶከሮች ምናልባት ባላደረጉት ነገር ከሆነ የሚከሰሱት ወር የሚጠየቁት ቪዲዮ ልሰራላቸው ቃል እገባላችኋለሁ። ነገር ግን አሁን እነዚህ ልጆች በተናገሩት ላይ አንድ ሀሳብ ለማንሳት ፈልጌ ነበረ። እቺ ልጅ ቃል በቃል ያለ አዶናይ ማንም የለንም፣ ያለ አዶናይ ተስፋ የለንም ምናምን እያለች ስታለቅስ ሰማው። ምናልባት ልጅ ስለሆነች ቃላት አጠቃቀም ላታቅ ትችላለች፣ ያን ያክል አርቃ ላታስብ ትችላለች። ነገር ግን በርካታ ሰዎች በእንደዚህ አይነት አስተሳሰብ ውስጥ አሉ ብዬ አስባለሁ። ለእግዚአብሔር ሊሰጥ የሚገባውን ቃል፣ ለእግዚአብሔር ሊባል የሚገባውን ነገር ለፍጡር ሲሰጡት እቺ ልጅ ምናልባት 15 ዓመት ሊሆናት ይችላል። አዶናይ የሚባልን ቲክቶከር ያወቀችው ቢበዛ በዚህ ዓመት ነው። ከዚህ በፊት ከነመፈጠሩ ማታቀውን ሰው ስንት ዘመን ሙሉ ያኖራትን እግዚአብሔርን ረስታ በቅርቡ እሱም ምናልባት ብር ስለሰጣት የሆነ ነገር ስለረዳት ብቻ ያለሱ ተስፋ የለኝም፣ ያለሱ መኖር አልችልም፣ እሱ ከሌለ እንደዚህ አይባልም። እባካችሁን እንደዚህ አይነት ቃላት ለማንም አትጠቀሙ። ከእግዚአብሔር ውጪ ማንም የለኝም፣ ያለሱ ተስፋ የለኝም፣ ያለሱ መኖር አልችልም ሊባልለት የትኛውም ፍጡር ምድር ላይ የለም። ምናልባት በአዶናይ ቀንተ ነው ለምትሉኝ ለሚካኤልም ለማርያምም እንደዚህ አይነት ቃል አትጠቀሙ። ምናልባት ደግሞ በእነሱም ትቀናለ እንዳትሉኝ። ስለዚህ ለማጠቃለል ያክል ይህንን ልጅ ውደዱት፣ ድምፅ ሆኑት። ያለ አግባብ ከሆነ የታሰረው ሁላችንም እናንተ ብቻ አይደላችሁም፣ እኔም ጭምር ከእናንተ ጋር ድምፅ ሆንለታለሁ። ነገር ግን አንዳንድ ጊዜ ምን እንደሚባል ምን እንደማይባል እወቁ። ስንት ዘመን ያኖረ ያበላ ያጠጣ ያለበሰ እግዚአብሔር እያለ ትናንት ያወቃችሁትን ሰው ቀጥታ ሰቅላችሁት እግዚአብሔር ጋር አታደርሱት።